ብሩክ ምን አለ? የሀይሜ ፍቅረኛ ነኝ ብሎ እንደመጣ ጉድ እኮ ነው። ከዛሬ 6 ዓመት ነው አውቃታለሁ። እሺ ለምን ፊት ለፊት አታናግረውም ነበር? ጉድ የቡታጅራ ወንዶችና ሴቶች ጉዳቸው ፈላ ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከቸች ብያለሁ ማለት ነው። ዛሬ የመጣሁት እንግዲህ የሚገርመው የሚያስቅ ነው ማለት ነው። አንዳንድ የሚያስቃል የሚያሳዝናልም ነገር እንግዲህ አንዱ ብድግ ብሎ እኔ የ6 ዓመት የሀይሚ ፍቅረኛ ነኝ፣ ብሩክ ገደልኩ ከሷ ጋር ብሩክን እያስጠነቀቀ ማለት ነው። ጉድ ነው እኮ እሰይ ጉድ ነው ዘንድሮ። ብሩክ ምን ይሆን? ሀይሜ ልትወሰድበት ነው እንግዲህ ማለት ነው። የብሩክ መልስ ምን ይሆን? አብረን የምንጠብቅ ይሆናል እና በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ግን እውነት ነው ሀይሜ ፍቅረኛሽ ነው? ለምን ግን ፊት ለፊት አታወራውም ነበረ? ለምን ፊት ለፊት ነበር ማውራት የሚገባው ማለት ነው። ምክንያቱም አንተ በካሜራ በስተጀርባ ወይም ደግሞ እሱን ሳትጠራ እኔ ሀይሜ ጓደኛ ነኝ ሀይሜ ያጠገቧ እንዳትደርስ ማለት ከየት የመጣ ነው ማለት ነው? ከየት ነው የመጣው? እውነት ነው ሀይሜ ከቡቡ ቤት ነው አሁን ሀይሜን ከብሩክ ቀምታ ወደ አንተ ልታረግ ነው እንዴ? ኧረ ሌላ ዘዴ እየተፈጠረ ነው። ብሩክ ደግሞ ያው አይታችኋል። በእርግጥ እሷን ብሩክ ከሀይሜ ውጭ ማንንም አይፈልግም። ያችንም እዮብንም የላካት አንዳንድ ጊዜ እሱ ነው መሰለኝ። አሁንስ በእውነት እሱ ልኳት ነው መሰል ያስላል። ምክንያቱም አሁን ላይ ነገሩ ወዴት እንደምንሄድ ማናውቀው እሱ ልካት ነው ብዬ ነው የማስበው ማለት ነው። እና ነገሩ እንዴት ነው ብሩክ? እውነት ሰምተሃል? ይሄንን ጉድ አይተኸዋል? ሀይሜ እኮ ከሌላ ጓደኛ እንዳተባለ በቃ ልትተውህ ነው። ሀይሜን ሊወስድ ነው ብሩክ እንግዲህ ወደ ታች ሊወርድ ማለት ነው። አረ የቡታጅራ ወንዶችም ሴቶችም ግን ግጣችሁ አጣችሁ ዶራል ተብሎ። አረ ተው። አሁን ሀይሜ ከብሩክ ውጭ ማንንም የምታስተናግድበት ጊዜ አልነበረም። አይደለም ከብሩክ እኔ የ4 ዓመት አብረን ያሳለፍንበት ጊዜ ነው። ይሄ በዚህ በኩል ቤተክርስቲያን ይሄ ሰፈራችን ከና ከህፃነቷ ጀምረን አብረን ያሳለፍን ሲድረስ ደርሰናል። በአጋጣሚ ይሄ ነገር ተፈትኖ ከዛ ተለያየና አሁን ላይ ከብሩክ ሆናለች። ብሩክ ሀይሜን ተውልኝ ካልተውክ ግን ነገር ይመጣል እያለ እንግዲህ ብሩክን እያስጠነቀቀ ነው እኮ። ጉድ እኮ ነው። አረ ወዴት ነው ነገሩ? ሀይሜ እንዴት ነው? እውነት ነው? ያው መቼም ብሩክ ሌላ ፍቅረኛ ላይ ብሎ ሲነሳ ሀይሜን የሆነ አንዳንድ የሚመስለኝም ነገር ማለት ነው ይመስለኛል የተላከ እዮብንም የላካት እሱ ነው መሰለኝ። ዙሮ ብሩክንና ሀይሜን ለመለያየት የማይደረግ ነገር ስለሌለ እዮብንም እሱ ልኳት ነው የሚመስለው አንዳንዴ ማለት ነው። ምክንያቱም አሁን ብድግ ብሎ እኮ ከመሬት ተነስቶ ምንም ሳይል ምን ነው እንኳን ብሩክን ፊት ለፊት አድርገህ ባወራኸው እና አምጥተህ ሀይሜን ተውልኝ ሀይሜ የኔ ናት ብትለው አይደለም ከነ መፈጠርህ ነው እኮ እንዲች ያንች ዝጋለች አይደል? እንዲች አድርጎ እንዲች ነው የሚንጠለጠለው ማለት እንደዚህ ነው እኮ የሚያንጠለጥለው። አሁን ብሩክ አልሰማም እንጂ ብሩክ የሀይሜ ፍቅረኛ የነቢለው እንዲች እኛ የምናውቀው እንግዲህ ሀይሜ ከህፃንነቱ ጀምራ እንግዲህ አሁን ድረስ ያለችው እሷ ሀይሜ ናት ማለት ነው የምናውቀው። ብሩክና ሀይሜ የድሮ የስንት ዓመትም ቢሆኑ ሚዲያ ላይ የመጡት ከሱ ጋር ሆና ነው እንጂ ከብሩክ በፊት ሌላ እንደሌላት እንግዲህ እኛ እናውቅም። ሚስጥሩ ወዴት እየሄደ ነው ነገሩ? በስተኋላ አይደለም እዮብስ ተነስታን የብሩክ የ6 ዓመት ፍቅረኛ ነው ዛሬ ተገናኝተን ልጅ አርግዣለሁኝ ከሱ በስተትም ሆነ በምንም እያለች ነው እንግዲህ። ብሩክንም አይታችኋል ወንድምና እህቱም እንግዲህ በጣም አስጠንቅቀውታል። ምክንያቱም ከሀይሜ ከራቅና ከሀይሜ የውጭ ሌላ ሴት እንዳያይ ብዙ ነገር ተብሎበታል። ያው ዙሮ ተዟዙሮ ብሩክ እና ሀይሜ መቼም አይለያዩም ብለን ነው የምናስበው። ምክንያቱም አንደኛ ነገር ቤተሰቦቻቸው ራሱ የሀይሜም እንደዚሁ
የሀይሚ ቤተሰቦችን ብሩክን በጣም ነው የሚያከብሩት የሚወዱት። አብሶ ደግሞ ጋሽ የሚባለው ያው ሰምተናል፣ ልጅ ራሱ እንደዛ አርግዣለሁ ያንተ ነው ስትሎ ችግር የለውም ይሳሳታል ትሳሳታለህ ብሎ ነው ጋሼ እንደዚህ ያለው ማለት ነው። እና ይወለዳል ልጁ። ከተወለደ በኋላ ደግሞ የሚፈጠረውን አብረና ያለን ነው የተባለው። እንግዲህ ልጁም ከተወለደ በኋላ እንግዲህ ዲኤንኤ ተመርምሮ የብሩክም ከሆነ ያው ብሩክ የሚገባኝን ነገር አድርጌ ልጁን እኔ ከሷ ጋር መቀጠል ወይም መኖር ስለማልፈልግ ልጅም ግዴታ ማሳደግ ስላለብኝ ያሳድጋለሁ እያለ ነበር ለሀይሚ ያላትም። ቤተሰቦቹም እንደዚሁ የሀይሚም እናት ያው አስጠንቅቀዋለች ማለት ነው። አይሚን የብሩክም እናት አስጠንቅቀዋለች ራሱ ልጇን ያው ከሀይሚ ውጭ ምንም እንደሌለው ህይወት ባዶ እንደሆነች ነው የምናውቀው። አሁን ደግሞ አንዱ ብድግ ብሎ ብሩክን ሊያስጠነቅቀው መጣ። ወይ ቡቡ ጉድህን አልሰማ አለ። ጉድ ነው ዘንድሮ ማለት ነው። ሀይሚስ እንዴት ነው? እውነት ነው ይሄ ነገር ከብሩክ ውጭ በፊት ነበር? ይሄ ጉዱ ምንድን ነው ደግሞ? ትንሽ ቆየት ብሎ እኮ በቃ ከሀይሜ ልጅ አለኝ የሚባል ነገር ሊመጣ ነው እንዴ? ሀይሜና ብሩክ እኮ አብረው አድረዋል። ያው በግድም ቢሆን አላስገደደችው አያስገድደው ነበረ። ዞሮ ተዛዙሮ እንግዲህ ያም ሆነ ያም ሀይሜና ብሩኬ በብዙ ፈተና ቢፈተኑም ያው እንደማይለያዩ ነው የምናውቀው እንጂ አሁን በመሀላቸው ከሌ እኔ ሀይሜ ፍቅረኛ ነኝ፣ ያችም ተነሳ እኔ ከብሩክ ልጅ አለኝ፣ እኔ ወልጅ አለ፣ እኔ ከሱ ጋር ታርግዣለሁ፣ ግዴታ ልጁ የልጁ አባት ስለሆነ ልጁን ማሳደግ ይገባዋል፣ ከጎኔ ይሆናል። አረ ስንቱም የማይወራ ነገር የለም። ይሄ ነገር ግን ከመሬት እየተነሳ ነው፣ እውነት እየተደረገ ነገር ነው ማለት ነው። አረ ተው። ይሄ ደግሞ አሁን የመጣው የሀይሜ ፍቅረኛ ነኝ አላለም። በል 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 ዞር በል ከሄድክበት ማለት ነው። እውነት ይመስለኛል አንዴ ሀይሜን ፎቶ አድርጎና ፍቅረኛ አይነት እሚል ለቪው ነው እንጂ አሁን ጉዴ ሳይፈላ ማለት ነው። ብሩክን ለማስፈራራት ያደረግከው ነገር ጉድ ነው። ሀይሜ ምን ተሻለሽ? እውነት ነው እውነት ነው ወይ ጉድ ነው ዘንድሮ የማይመጣ የለም ማለት ነው። እንዴት ነው ግን ሴቱም ወንዶቹም እኮ ፈላባቸው። ኧረ ተው። ወዴት ነው? እኔ አላውቅም በነገራችን ላይ ማለት ነው ወዴት እንደሚሄዱ። ምክንያቱም አሁን ላይ እንዴት ነው ሴቱም ከሊዝ ጋር ወንዱም ያው በቡታጅራ እኮ ነገሩ ሁሉ ወዴት እንደሚካሄድም አናውቅም። እና ለማንኛውም ቢሆን ማለት ነው ውዶች ቪዲዮ ላይክ ሸርሸር እያደረጋችሁ አጠናክሩኝ። የዛሬው ግን እኔ በጣም አስጠልቶኛልም። በጣም የሚገርማልም። እንዴት ነው ከመሬት ብድግ ተብሎ ደግሞ እኔ የሀይሜ ጓደኛ ነኝ ፍቅረኛዋ ነኝ አብረን በዚህ አካባቢ በዚህ ሰፈር ይሄንን ሁሉ አድርገናል፣ ይሄንን ሁሉ አግኝተናል። አረ ስንቱ ነገር እና ለማንኛውም ቢሆን እንግዲህ ብሩክ ያው ያልሰማው ጉድ ነው። ሀይሜን ተቀማ ማለት እኮ ወይ አይኑ ብሌን እኮ ነው። እንዴ መጣ ነገር አትምጣ አንተ ልጅ ማለት ነው። ቦታህን ያዝ፣ እንዳትንጠለጠል። ድምፅህን ነው የሚያጠፋው ብሩኬ ማለት ነው። ለምን ወንድ ከሆንክ ብሩክን አምጥተህ ፊት ለፊት ነበር እንጂ በፎቶ እና በእንትን ሆነ እኔ ሀይሜ ፍቅረኛ ነኝ ከሀይሜ ራቅ እያልክ የምታስጠነቅቀው ነገር እኔ መቼም እኔ አልተወጥልኝም። እናንተስ አይታችሁት ከሆነ ልጁን ማለት ነው እንግዲህ አንድ ቀን እንኳን ወይ ሆነ ቡና ሻይ ተባብለውም እንደሆነ አናውቅም እኮ እንጂ በዛ የተነሳ አሁን እኔ የሀይሜ ፍቅረኛ ነኝ ብሎ ብድግ ብሎ ይመጣል። አረ ወዴት ነው ልጁ? እንዴት ነው ግን? አይደለም የሀይሜ ፍቅረኛ ማለት ነው። አንድ ቀን እንኳን ሰላም ብላ የምታውቅ ልጅ አይመስለኝም ማለት ነው ሀይሜ ማለት። አንዳንዴ ወዴትም እንደምንሄድ ማሰብ አለብን ማለት ነው። እንግዲህ ብሩክ እስከሚመጣ ይመስለኛል ማለት ነው። ብሩክ ያው ልጁን ስላላየው ነው። ልጁ ሲያው ደግሞ እንዴት እና ውዶችዬ በዱዓችሁ አንረሳሳ እያልኩኝ ቪዲዮውን ላይክ ሼር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ይብዛ ይበል። እወዳችኋለሁ። ባይ ባይ። ቪዲዮውን ግን ላይክ ሼር አድርጉ። ባይ። መልካም ጊዜ ይሁንልን። አላህ ይጠብቀን። ወጥቶ ከመብራት የጠበቃችሁ ማለት ነው። እና አዲስ አመት ደግሞ መጥቷል። መልካም አዲስ አመት ነው የምንለው ለሁሉም ነገር እንግዲህ አላህ ሱብሃነሁ ወተዓላ ከሁሉ ነገር ሁሉንም ያሰማን እንላችኋለሁ። ባይ። እወዳችኋለሁ። አላህ ይጠብቀን።
አካል ይጠብቃችሁ። መልካም ጊዜ፣ መልካም ሙሉ እመኝላችኋለሁ።